ሉቃስ 19 ከቁጥር 1 ጀምሮ መዳን ይሆናል በሚል ርዕስ ጥቂት ደቂቃ የእግዚአብሔርን ቃል እናገራለሁ። ኢየሱስ ክርስቶስ በኢያሪኮ ያልፍ ዘንድ አለውና ይልና በዛ ደግሞ ኢያሪኮ በምትባል ከተማ ላይ አንድ ዘኪዮስ የሚባል ሰው ነበር ይላል። ወደ ኢያሪኮ ገብቶ ያልፍ ነበር ማን? ኢየሱስ ክርስቶስ። እነሆም ዘኪዮስ የሚባል ይልና እርሱ የቀራጮች አለቃ ነበር ይላል። እዚህ ጋር ዋና አራት ነበር እያለ ስለማን ስለ ዘኪዮስ የሚናገራቸው አራት ነበሮች አሉ። አንደኛው ነበር ዘኪዮስ የሚባለው ሰው የቀራጮች አለቃ ነበር ይላል። ምንድነው? ቀራጭ አይልም፣ የቀራጮች አለቃ። ምናልባት የገቢዎች ወይም ይሄ የገቢዎች ሚኒስተር ትልቅ በስሩ ሰራተኛ ያለው ሰው የሚያሰማራ ሪፖርት ቁጭ ብሎ ቢሮ ላይ የሚቀበል አንድ ትልቅ ባለስልጣን ነው። ክብር ለኢየሱስ ይሁን። የቀራጮች አለቃ ነበር ይልና ሁለተኛው ነበር ደግሞ ባለጠጋ ነበር ይላል። የመጀመሪያው የቀራጮች አለቃ ምንድነው? ትልቅ ባለስልጣን ነው። ሁለተኛ ደግሞ ምንድነው ይላል? ባለጠጋ ነው። ገንዘብ አለው። በጣም ትልቅ ሰው ነው። በስጋ ስልጣን አለው፣ በስጋ ደግሞ ባለጠግነት አለ። ሶስተኛ ነው በጣም የገረመኝ ነገር ደግሞ ሶስተኛው ኢየሱስንም የትኛው እንደሆነ ያይ ዘንድ ይፈልግ ነበር። ብዙ ሰዎች ከኢየሱስ ጋር ህብረት ያቆሙት ስልጣን ያገኙ ጊዜ፣ ካድሬ ሲሆኑ፣ ካቢኔ ሲሆኑ፣ የሆነ ነገር ሲሆኑ ቅድስና ትተዋል፣ ህብረት ትተዋል፣ ከቅዱሳን ጋር አብረው መጸለይ ትተዋል። አንዳንድ ሰዎች አፈር ላይ የተንከባለሉ ይጸልዩለት የነበረው እግዚአብሔር እንዲባርካቸው ባለጠጋ እንዲሆኑ ይፈልጉት የነበሩ ሰዎች ጥቂት ገንዘብ፣ ጥቂት ሀብት፣ ጥቂት የሆነች ምድራዊ ነገር በህይወታቸው ላይ ሲመጣ ኢየሱስን ትተውታል። ይሄ ሰው ግን ገና ሲጀምር የቀራጮች ምንድነው አለቃ። በስሩ ብዙ የሚተዳደሩ ብዙ ሰራተኞች አሉ። የሚመራቸው ሪፖርት ያደርጉለታል። ዛሬ ውሏችሁ እንዴት ነው? ምን አገኛችሁ? ለመንግስት ምን አይነት ጥቅም አመጣችሁ? በዛን ጊዜ እስራኤላውያኖችን ይመሩ የገዙ የነበሩ ሮማውያን ናቸው። የሮማውያን መንግስት ሰራተኛ ነው፣ ባለስልጣን ነው። እና በስሩ ሰራተኞች ያሉ ሰው ትልቅ ባለስልጣን ቢውል ቢፈልግ ከትልልቅ ሰዎች ጋር መዋል የሚችል ሰው። ሁለተኛ ደግሞ ባለጠጋ ነው። በህይወቱ ላይ የሚመኘው ነገር የለም። በገንዘቡ የፈለገውን ማድረግ የሚችል ሰው፣ የፈለገውን መባረክ የሚችል፣ በስልጣኑ የፈለገውን ማድረግ የሚችል ሰው፣ ከትልልቅ ሰዎች ጋር መዋል የሚችል ሰው። ይህን ሰው በስጋ በመንግስት ትልቅ ባለስልጣን ነው፣ በስጋ ባለጠጋ ነው። ጠጋ ብለህ ዘኪዮስ ሆይ ምንድነው መቻት? ፍላጎት ምንድነው? ገንዘብ አለ፣ ስልጣን አለ፣ የወደድከውን ነገር ማድረግ የምትችልበት አቋም አለ። ምንድነው የውስጥ ፍላጎት ስትለው፣ አዎ ገንዘብ አለኝ፣ አዎ ስልጣን አለኝ፣ ነገር ግን የልቤ መሻት ኢየሱስን ማየት ነው። ከስልጣን በላይ ከገንዘብ በላይ ኢየሱስ ይፈልጋል። አዎ ይፈልጋል። ዘኪዮስ አላበቃም። ኢየሱስ በዚህ ያልፋል የሚለውን ወሬ ሲሰማ እየሮጠ የሾላ ዛፍ ላይ ወጣ። ምክንያቱም ቁመቱ አጭር ነው። ከሰዎች ጋር እኩል ሆኖ ኢየሱስን መመከል አይችልም። ቁመቱ ይይዘዋል። አጭር ስለሆነ እንደ ሕፃን ልጅ እኔ በዘመኔ አይደለም የገንዘብ ሚኒስተር ትልቅ ከሚኒስተሮች ጋር የሚውል ባለጠጋ ይቅርና የቀበሌ አስተዳደር ዛፍ ላይ ሲወጣ ይቻላል። ምክንያቱም በሚያስተዳድራቸው ህብረተሰብ መካከል ቀሎ መታየት አይፈልግም። ሕፃን ዛፍ እንደ ሕፃን ልጅ ዛፍ ላይ ምንጠለጠል እሱ እኔን ይመራል። መታወቂያ ለመስጠት የሆነች ነገር የሆነ ጉዳይ ለማስፈጸም የተቀመጠ ሰው ክብሩን አይጥልም። ለምን ሲባል ነገ እኔ ጋር ሲመጣ አብይ ዶክተር አብይ በዚህ ያልፋል ቢባል የቀበሌ ሊቀመንበር ክብሩን ትቷል። ከስሩ ያሉትን አጃቢዎች ልብስ አስለብሶ ራሱን ከነሱ መካከል ለየት ብሎ በቃ መንግስት ነው። በሰፈሩ ላይ በሚኖርበት ላይ እኮ አስተዳዳሪ ነው። ይሄ ሰውዬ ግን የገንዘብ ሚኒስተር ሆኖ ትልልቅ ባለጠጎች ባጠገቡ ሆነው ብዙ ሰዎችን እየመራ ኢየሱስ በዚህ ያልፋል ሲባል የሰፈር ሰው ምንድነው አለ? ባለጠግነት ምንድነው አለ?
የዚህ ምድር ኃላፊ የሰጠኝ ስልጣን ምንድነው አለ። ኢየሱስ ይምጣ እንጂ እኔ እንደ ሕፃን ሆነለታለሁ። ክብሬንም ስልጣኔንም ዝናዬንም ምናለሁ ለኢየሱስ እጥላለሁ። እናስ እንደ ሕፃን ሆነለታለሁ። ዛሬ ያላቸውን ሁሉ ለኢየሱስ የተው እርሱ ወደ አድራሻቸው ይመጣል። ምንድነው የሚከለክልኝ? ስልጣን ነው፣ ይሄው መሬት። ህዝብ ነው፣ ይሄው መሬት። ገንዘብ ነው፣ ይሄው። እናስ እንደ ሕፃን ይሄንንም የልቡን መሻት ያያል እኮ ኢየሱስ። ዝም ብሎ ነው የተከተለ ያለው እና መጣና ቀደም ሊያ ይመኝ የነበረው ማን ነው? ዘኪዮስ እኮ ነው። አሁን ኢየሱስ ቀና ብሎ አይ እስከ ዛሬ እኔን አይተኸኛል አለ። ስትፈልግ ኖርሃል አለ። እኔ አሁን አንተ ነው ያለው። ዛሬ ትታያለሽ፣ ዛሬ ትታያለሽ። ዘኪዮስ ወይ አለ ና ፈጥነህ ውረድ፣ ዛሬ በቤት እውል ዘንድ ይገባኛል። ለምን ሲባል ከስልጣን በላይ ሆኛለሁ። ባንተ ልብ ውስጥ ከገንዘብ በላይ ሆኛለሁ፣ ከክብር በላይ ሆኛለሁ፣ ከዝና በላይ ሆኛለሁ። ስለዚህ አለ እኔ ካንተ ጋር እውላለሁ። የሚከተለኝ የሚጋፋ አብሮ የሚለውን ኢየሱስ የሚል ብዙ ነው። ያንተ ግን በልብ ላይ ነው ያስቀመጥከኝ። ስለዚህ ካንተ ጋር እውል ዘንድ ይገባኛል ብሎ አልፎ ኢየሱስ ጋር ገባ። ዘኪዮስም ደስ እያለው በምን በቤቱ ተቀበለው። ይኸውላችሁ ኢየሱስ ዘኪዮስ ቤት ገብቶ አንድ ቃል አልተናገረም። ያወራው ነገር የለም። ገብቶ ምንድነው ያለው? ቁጭ ነው ያለው። እውል ዘንድ ይገባኛል አይደል? ገብቶ ቁጭ አለ። አሁን ኢየሱስ ገብቶ ቁጭ ሲል ኢየሱስ ከናንተ ጋር መነካካት ሲጀምር አሜን ነው ወይ? ወደ ልባችሁ ሲመጣ በልባችሁ ላይ መንገስ ሲጀምር ህልውናው ሲሰማችሁ ቁጭ ማለት አትችሉ፣ ዘና ማለት አትችሉ። ሰውየው በቤት ውስጥ ሆኖ ረፍታና አንዴ ወደዚህ ይገባል፣ አንዴ ወደዛ ይሮጣል። ኢየሱስ ምን ላርግልህ አለው። ለኢየሱስ ምን ላርግ ሲያደርግለት ነገር የለም። ሊያድርግለት ነው የመጣው። ምን ይሻላል ሰው አለ ጌታ ኢየሱስ ሆይ ሲለው ካለኝ እኩሌታውን አሜን ነው። ካለኝ እኩሌታውን ለማን እሰጣለሁ? ይሄ እኮ አምልኮ። ሰው ሲነካ ዛሬ እኮ መስጠት የሚከብደው ሰው ለእግዚአብሔር መንግስት ማካፈል፣ ለቅዱሳን ማካፈል፣ ለተቸገረ ማካፈል፣ ለድሆች ማካፈል የሚከብደው ሰው ስላልነካ። ሰው ሲነካ የሚሆነው ነገር ምንድነው? አንተን የሚያስደስት በጣም የሚገርማችሁ ነገር ካለኝ እኩሌታውን ሲል ሰውየው መጽሐፍ ቅዱስ ላይ ባለጠጋ ነው ይለዋል። ባለጠጋ ስንት ሚሊዮን ያለው ነው? ስንት ሚሊዮን ነው? ፉገራ ይመስላችኋል? ውሸት ይመስላችኋል? ዘኪዮስ እያለ ያለው እኩሌታውን ያለው ስንት ሚሊዮን ነው? 10 ሚሊዮን። ሰውየው ስልጣንም አለው ባለጠጋም ነው። ሰው በሁለቱም አቅጣጫ ያፈራው ሀብት ስንት ቢሊዮን ነው? ይሄንን ነው ካለኝ እኩሌታው ነው። አሜን ትላለህ ወይ? ለመነካት የእግዚአብሔርን መንግስት ለመስራት፣ ከድሆች ጎን ለመቆም፣ የተቸገሩትን ለመርዳት፣ ወንጌል ለመስበክ መነካት ያስፈልጋል። ከክርስቶስ ጋር መነካካት ያስፈልጋል። አላበቃ ካለኝ እኩሌታውን ለድሆች እሰጣለሁ አለና ማንንም አለ በሐሰት ከስሼ እንደሆነ እመልሳለሁ። ምን ማለት መሰለ? ሰውየው ትልቁ ሚስጥር ኢየሱስን ዘኪዮስ የሚፈልግበት ትልቁ ሚስጥር እዚህ ጋር ይሄ ነው። ኢየሱስን አጥብቆ ይፈልግበት የነበረው ጉዳይ ይሄ ነው። በገንዘብም በስልጣንም ሊቀይረው ያልቻለ ቀድሞ ኢየሱስ እሱ ጋር ከመምጣቱ በፊት ካለኝ እኩሌታውን ሰጣቸዋለሁ ኑ ቢል የእስራኤል ሕዝብ አይነካው አይወስ። ሰውየው መርዳት እየፈለገ መርዳት አልቻለም። ካለው ማካፈል እየፈለገ የሚቀበለው የለም። ይሄን የምታየው ኢየሱስ ክርስቶስ አልፎ ከሱ ጋር ይውል ዘንድ ወደ ቤት ሲገባ አብሮት የነበሩ ሁሉ በደጅ ቆሙ ይላል። በደጅ ቆሙ ምን ሊሉ? ይሁት ደግሞ ነብይ ነኝ የሚለው ከኃጢአተኛ ጋር ይውልና
ይበላ ይጠጣ ዘንድ ምን አለ ገባ። ያቺ ሴት ከኢየሱስ ጋር ዲያሎግ እያወራች ምንድነው ያለች? የሚለምንሽ ማን እንደሆነ በታቂ ተሰጪው ነበር። እሱ የማይጠፋ ሊቆም የማይችል የማትመላለሽበት የህይወት ወንዝ ምንጭ ከወድሽ ያፈልቃል። አሁን ይሄንን ዋለ ያለማጣት ይሄን ስጠኝ ስትል እጂ ባልሽን ጥሪ አላት። አሁን እንደዚህ አለች፣ ባልብዬ አንድ ካመጣው ይሄን ነው አይሰጠኝ። ስለዚህ ስፈታ ሳገባ ስቀማ የሆነ ነገር ሳረግ የኖርኩ ሰው ነኝ። ስለዚህ ይሄም ያለውን ባል አይደለም 5 ባሎች ነበሩ። ባል የለኝም ማለት እውነቱን መናገር ነው የሚሻለው። እኔ በቃ ዝም ብዬ ስዘላብድ ዝም ብዬ በቃ የሆነ ነገር ሲሆን ነው የኖርኩትና ይሄ ውሃን ለማግኘት እውነቱን መናገር አለብኝ አለች። ስለዚህ ባል አሁን ገና እውነት ተናገርሽ አላት። 5 ባሎች ነበሩሽ፣ አሁንም ካንቺ ጋር ያለው ያንቺ አይደለም 6 ማለት ነው። ከዛስ ጉዴኔ ነገረኝ አለች። ለምንድን ነው ይሄንን ያለችው? ኢየሱስ ፊት ቆሞ ሰው መዋሸት አይችልም። ዘኬዎስ ማንንም በሐሰት ከስሼ እንደሆነ ምን ካለኝ 4 እጥፍ እመልሳለሁ። ኢየሱስም እንደዚህ አለ። አሁን መናገር ጀመረ። ይሄ በቃ ፈሰሰ። ኢየሱስ ገባ ቤቱ። የሚሆነው ነገር አጣ። አንተ ቤቴ ገብታል። ለማንቸርነት ላይ ላንተ አልችልም፣ ግን ለድሆች አለ። ላንተ አልችልም፣ መኖር ላልቻሉ ላንተ አልችልም፣ እየከሰሱኝ እየሰደቡኝ እነሱም ምን አለ ቸርነት አረገ። ይቅርላቸዋለሁ። ጌታ ኢየሱስም እንደዚህ አለ። ይህ ደግሞ የአብርሃም ዘር አሜን ነው ነውና ዛሬ ለዚህ ቤት ምን ሆኖለታል? መዳን ሆኖለታል። አሜን ነው መዳን ሆኖለታል። መዳን ሆኖለታል። መዳን ያው ሰዎች ሁሉ አግለውታል። ብቻውን ነው የሚኖረው። ትልልቅ የዝርፊያ ነገሮች ወደ ህይወቱ ይመጣል። እሱ ጉዳዩን ሰዎች አግለውታል። በደጅ ቆሙ። ኢየሱስ አልፎ ሲገባ ዛሬም አንዳንድ ሰዎች በህይወታችሁ ላይ ብዙ እየተባለ ኢየሱስ አልፎ ይገባል። ወረኛው በደጅ ቆሞ ያንተ ጉዳይ በጓዳ ያልቃል። የሚያወራ ይኸው ስም እየሰጠ ያለው በደጅ ቆሞ ያንቺ ጉዳይ በጓዳ ያልቃል። በጓዳ ምህረት ታገኛለሽ። በጓዳ ሞገስ ትቀበያለሽ። በጓዳ መዳን ይሆንልሻል። በጓዳሽ እግዚአብሔርን የፈለግሽበት በጽድቅ የተራመድሽው እርሱ በጓዳሽ ይፈውስሻል፣ ምህረት ያደርግልሻል። የእግዚአብሔር ጉብኝት በሕይወትሽ ላይ ይሆናል። አሜን አሜን ነው። እስቲ መዳን ሆኖልኛል በል። እስኪ መዳን ሆኖልኛል። እስቲ መዳን ሆኖልኛል። ዛሬ ለዚህ ቤት አለ መዳን ሆኖለታል። ኢየሱስን ለምን ነው የምትፈልጉት? ትፈልጉታላችሁ? ከገንዘብ በላይ ለሆነ፣ ከእውቀት በላይ ለሆነ፣ ከጉልበት በላይ ለሆነ ጉዳይ ኢየሱስን ትፈልጉታላችሁ? ዛሬ ይመጣል። ዛሬ ይመጣል። ዛሬ ይመጣል። ስም ተሰጥቷቸዋል። ሰፈፍ ፈላጊ አለ፣ የሚያስጨንቅ አለ። ዛሬ በሕይወታችሁ ላይ የእግዚአብሔር ክብር ይገለጣል። የማዳኑ ክንድ ይገለጣል። የማዳኑ ክንድ በሕይወትሽ ላይ ይገለጣል። በሕይወትሽ ላይ ይገለጣል። ከአቅም ከእውቀት ከጉልበት በላይ የሆነ ጉዳይ ላይ እግዚአብሔር አምላክ ዛሬ በቤትሽ ታምራት ያደርግ ዘንድ አልፎ ይገባል። አሜን ስትል በኢየሱስም ታምራት ይበቅላል። እስኪ ኢየሱስ በሏ። እስኪ ኢየሱስ በሏ። እስኪ ኢየሱስ በሏ።